the top 10 African cities with the best infrastructure in 2025. Addis Ababa, Ethiopia. This place isn't just the political capital of Africa, it's the infrastructure capital of momentum. Addis has gone from a sleepy highland city to a concrete statement that Africa can design, build, and innovate on its own terms. በ2025 የአፍሪካን 10 ምርጥ ከተማዎች ያወዳደረ አንድ ቻናል ስለ አዲስ አበባ ያለውን 4 ነጥቦች አነብላችኋለሁ። የሚገርመው ነገር ስለ አዲስ አበባ ያለውን ለሌሎቹ 9 ከተማዎች አላለም እና ከኛ ይበልጥም ሄዶ አልፎ ሄዷል። ደግነቱ ለእንትን አድሎ ተደረገ እንዳይባል እንኳን ቻናሉን ረን የሚያደርጉት አፍሪካውያን አይደሉም፣ አውሮፓውያን ናቸው። ብዙ ጊዜ በአፍሪካ ለምሳሌ በኢትዮጵያ የህዳሴ ግድብ ላይ ሁሉ ግድቡን ራሱን አናላይዝ እያደረገ የሰራ ቻናል ነው። ለኢትዮጵያ ፖዚቲቭ አቲቲዩድ ያለው ነው። ይሄ ምንም የሚካድ አይደለም። ያ ቻናል ካለ ውስጥ ጥቂቱን ላምብላችሁ። እንግዲህ ቋንቋ ልቀይር ነው፣ ይቅርታ አድርጉልኝ። በአማርኛ ባረገው ኖሮ የመልእክቱን ለዛ ያበላሸዋል ብዬ ስላሰብኩ የእንግሊዘኛውን ነው ይዤ የመጣሁት። ምን ይላል? ይቅርታ። Addis is not just a political capital of Africa. It is the infrastructure capital of momentum ነው የሚለው። ልድገምላችሁ። Addis is not just a political capital of Africa. It is the infrastructure capital of momentum. ልባርጉ። የመንደርደር ወደፊት የመሄድ የመቅደም ካፒታል ነች ነው ያላት ከተማችንን። ይቀጥላል። Addis has gone from a sleepy highland city to a concrete statement that Africa can design, build and innovate on its own term. Statement አረፍተ ነገር ነች አዲስ አበባ። ሌሎች ከተሞች አንብበዋት የሚማሩባት ማለት ነው። ልቀጥል አንድ ትንሽ ነጥቦች። The city is not just building infrastructure, it is building confidence. ይሄ የውጭ ናቸው ያሉት። ልብ አድርጉ። ዛሬ ህዝባችን በኑሮ ውድነት የሚያነሳውን ችግር በዚህ ኮንፊደንስ በዚህ ተስፋ ጥሶ ሊሄድ እንደሚችል መዘጋጀቷን ነው የሚመሰክረው። በመጨረሻ ምን ይላል? አዲስ አበባ is Africa's ambitious climber. ambitious climber ቃላቶቹን በደንብ በተሰማቸው ይሄ የውጭ ዜጎች ናቸው ያሉትና አዲስ አበባችን በዚህ ደረጃ ሄዳለች። ከ70 በላይ የሚሆኑ ከተሞቻችን ይሄን መስመር ተከትለዋል። ገጠሮቻችን ይሄን ጀምረዋል። ኢትዮጵያ በተስፋ ነው እየሄደች ያለችው። ነዋሪዎቻችን የአዲስ አበባ ከተማ ነዋሪዎችም ይሄ ደስታ ይታያቸዋል።